በአርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሁፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰዉት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማው አሳስቧል። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተ ክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተ ክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። እኔ አሁን ላይክ አፌል ከፍት እንደዚህ ነው ብዬ የሆነ ለማቀጣጠል ምናምን አይደለም፣ ግን ሰዎች በቃ መሞት የለባቸው።
የመኖር መብት አላቸው። የመኖር መብታቸው ሲነካ ግን ገዳዮች መጠየቅ አለባቸው። ከዛ በኋላ እንዳይገደሉ ደግሞ መሰራት አለበት። ይሄን ደግሞ ኃላፊነት ያለባቸው ሰዎች መስራት አለባቸው። ኃላፊነት ያለባቸው ሰዎች መስራት አለባቸው። ካልሰሩ ደግሞ እነሱ ራሳቸው መጠየቅ አለባቸው። ምክንያቱም ህጉ እኩል ነው ለሁሉ። ዊዝ ሪስፔክት በጣም በክብርና በፍቅር ማለት በጣም በክብር ነው የምጠይቀው ይሄንን ጥያቄ። በጣም ሰዎችን በማክበር ህጉ ላይ ያሉ ሰዎችን በማክበር ህገ መንግስቱንም በማክበር ነው የምጠይቀው ይሄንን። በቃ እኔ ላይክ ምን እንደምናገር እንትን ስላለኝ ነው። እሺ ይሄው ነው በቃ። ትንሽ ይከብዳል። እግዚአብሔር ለሁላችንም መጽናናቱን ይስጠን። እግዚአብሔር ከእንደዚህ አይነት ክፉ ነገር ሁሉ ይጠብቀን። አሜን። ማንን ነው ፍትህ እየጠየቅን ያለው? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክ እና ሼር አድርጉልኝ። ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛውን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዲያ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ ማን ነው አሜሪካንሽ የምታድነ? ራሽያንሽ የምታድነ? ማን ነው የሚያድነን? እኛን ለማን ነው ፍትህ እያለን ያለነው? አልገባኝም። እኔ ጳጳሳቱን ተዋቸው፣ ቤተ ክህነቱን፣ ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘው ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘው ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘው። እስቲ ይሁ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ? አይታችኋል? የለም። ሁሉ ይሞታል። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት የምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌ የማይታችሁ ከሆነ እንደዚህ አንድ ልንወስድ ስንል ዘረኛው ይመጣና ይበትናል። ማህተብ አንጠልጥሎ ዘረኛ አለ። ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም፣ ሰዎች አብረውት ሆኑም አልሆኑም፣ አገሩ በሰማይ ነው።
ኦኬ አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲያው እይታ እንዲያው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት ኦኬ የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሀሳባችሁን እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲያው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲያው ሳማችሁኝ፣ እንዲያው በቃ ገላመጣችሁኝ። ምንድነው ይሄ? ምንድነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቅታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተ ኑር፣ በርትተ ኑር። ስለዚህ እንበርታ እሺ፣ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ፣ በየዞኑ፣ በየከተማው የሚገደሉ ክርስቲያኖች ኦኬ። እነዚህ ሁሉ ለነሱ ድምጽ እንሆናለን፣ ለነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን። ሌላ የእልቂት መርዶ ከአርሲ በቅርቡ 25 ኦርቶዶክሳውያን በተጨፈጨፉበት አርሲ ዞን ዛሬም ታጣቂዎች በንጹሃን ላይ ሌላ ግድያ መፈጸማቸው ተሰማ። እንዲህ ሀገረ ስብከቱ አመራር በመርቲ ወረዳ 5 አርሶ አደሮች ለስራ በወጡበት ትላንት ምሳ ሰዓት ላይ በታጣቂዎች በግፍ ተገድለዋል ብለዋል። ሟቾች በተጨማሪ ሌሎች ቁጥራቸው በውል ያልታወቁ ሰዎች ይሙቱ ይኑሩ እስካሁን ድረስ አይታወቁም ያሉት የሀገረ ስብከቱ አመራር የክልሉ አመራሮችም ግድያ መፈጸሙን ስንገልጽላቸው ብዙ ዛቻና ማስፈራሪያ እያደረሱብን ነው ሲሉ ተናግረዋል። እናት ፓርቲ ሌላ የእልቂት መርዶ ከአርሲ በሚል መግቢያ የዛሬውን ግድያ በተመለከተ መግለጫ ወጥቷል። የአማራ ብሔራዊ ንቅናቄ አብን በበኩሉ ማንነት ተኮር ጥቃቶች ይቁሙ፣ መንግስት የዜጎችን ደህንነት ያስከብር ይልቅ ጠይቋል። የአርሲ ዞን ዋና አስተዳዳሪ ግን በዞኑ ሁሉም ብሔር ብሔረሰቦች በፍቅር እየኖሩ ነው፣ ጽንፈኞች በውሸት በማህበራዊ ሚዲያ አርሲን ስሟን እያጠፉ ነው፣ ምንም ችግር የለም ሰላም ነው ሲሉ በገሃድ እያስተባበሉ ይገኛሉ። ትናንት በመርቲ ወረዳ የተገደሉ አርሶ አደሮችን ጨምሮ የሟቾች ቁጥር አንድ ወር ባልሞላ ጊዜ ውስጥ 30 ደርሷል ተብሏል። ቅዳሴ ላይ ዲያቆኑ ስግዱ ሲል ዝም ብላችሁ የምትሰግዱ ኦርቶዶክሳውያን በደንብ አድርጋችሁ አዳምጡኝ፣ ማወቅ አለባችሁ። ሁላችሁም ይህንን ቪዲዮ አምስት ጊዜ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። እንደዚሁም ቤቱን እስከዛሬ ድርግሚትን ፎሎ ያላደረጋችሁ ሰዎች ሁላችሁም ፎሎ አድርጉ፣ ይጠቅማችኋል። ስርዓተ ቅዳሴ ላይና እፍሬ ቅዳሴ ላይ ዲያቆኑ ስግዱ ለእግዚአብሔር በፍርሃት ብሎ ያስተላልፋል፣ በዜማ ማለት ነው። ያ ማለት ለእግዚአብሔር በፍርሃት ሆናችሁ ስገዱ ማለት ነው። እና ያን ጊዜ ስንሰግድ አብዛኞቻችን ዝም ብለን የምንሰግደው ነገር ግን የሚባል አለ። ዲያቆኑ በዜማ ይለዋል፣ እኛም ማለት አለብን። ምንድነው እሱ? ቅድሜከ እግዚኦ ንሰግድ። ኧረ እባክህ በአማርኛ ነገረን፣ ምን ማለት ነው በአማርኛ ካላችሁ ደግሞ አቤቱ በፊትህ እንሰግዳለን ማለት ነው። እስኪ በሉ አቤቱ በፊትህ እንሰግዳለን። እንደዚህ እያለን ነው መስገድ ያለብን ሁላችንም። እማታውቁ ከዛሬ ጀምሮ ማለት ነው ሁላችሁም ኮመንት ላይ አቤቱ በፊትህ እንሰግዳለን እያላችሁ ሁላችሁም ጻፉልኝ ኮመንት ላይ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ሁላችሁም ደግሞ ላይክ አድርጉት፣ ቤቱን ፎሎ አድርጉ፣ ትጠቀማላችሁ። እስከዛሬ ያመለጣችሁን ደግሞ እየገባችሁ ተመልከቱ። እወዳችኋለሁ። ክብር በሉልኝ። መምህር በጓሻው የተናገረው ንግግር እና በአርሲ ሀገረ ስብከት ያሉ ምዕመናን ላይ የደረሰውን ሞትና እልቂት በተመለከተ በተጨማሪም ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ ጠበቃና የሕግ አማካሪ አያሌው ቢታንያ ነኝ። በዚህ አይነት ኮንተንት ባልመጣ ደስ ይለኛል። በየጊዜው ሞት፣ መታረዝ፣ ስደት የዕለት ተዕለት ዜና ሆኖ ለመድ ነው እና ቁጥር እያስቸገረን መጣ። ስለ ቁጥር መጨነቅ ጀመር። ምን ያህል ሰው ይሁን የሞተው የሚለው ቁጥር ጉዳይ እንጂ የሚያስጨንቀን የአንድ ሰውም ሆነ የእንስሳ ሞት በዚያ ልክ ዋጋ እየሰጠ ነው አለመሆኑ ከምንም ነገር በላይ የሚያስቆጭና የሚያደማ ጉዳይ ነው። መምህር በጓሻው የሚባል አንድ ግለሰብም ደግሞ ምንም እንኳን ቀረጻው ከ8 ወር በፊት የተደረገ ነው ቢባልም ዋናው ዓላማና የመልእክቱ ይዘት ግን በሻሸመኔ ላይ የደረሰው ኦርቶዶክሳውያን ምዕመናን ላይና ካህናት ላይ የደረሰው እልቂት የእርሱ በደል ካሳ እንደሆነ አድርጎ የተናገረበት መንገድ ከባድ የሆነ የጥላቻ ንግግር በመሆኑ ምክንያት በሕግ ሊጠየቅ ይገባል። እንደ አንድ ኦርቶዶክሳዊ ምዕመን ጉዳዩን መያዝ እንችላለን።
ነገር ግን ከአንድም ሁለትም 3 ጊዜ በላይ ክሶች በቀረቡበት ጊዜ በሚፈለገው ልክ ውጤት አላመጣም ብለን እናስባለን። እንደ አንድ የህግ ባለሙያ ግለሰብ እና ደግሞ እንደ ኦርቶዶክሳዊ ተዋህዶ ልጅነት ደግሞ የጥላቻ ንግግርን በተመለከተ የሚሰራጩ ስርጭቶች የግድ በግለሰብ ቅሬታ አቅራቢነት ወይም ደግሞ ተበደልኩ ባለ ወገን ቅሬታ አቅራቢነት ወንጀል ሊመረመርና ሊጀመር ይገባል ብዬ አላምንም። ምክንያቱም ይሄ በህዝብ ላይ የተነሳ የተፈጸመ የወንጀል ድርጊት እንደመሆኑ መጠን የህዝብን ጉዳይ ደግሞ በሚመለከት ወንጀልን የመመርመርና አጣርቶ ተጠያቂነትን የማስፈን ኃላፊነት የፖሊስ ነው። ስለዚህ ኦርቶዶክሳውያን ምዕመናን ላይ ከ70 ሚሊዮን በላይ የሆኑ ምዕመናን ላይ የተነገረ ይሄ የጥላቻ ንግግር በአዋጁ ላይ በግልጽ እንደተቀመጠው አንድ የጥላቻ ንግግር በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን የሚያነሳሳ ንግግር እንደ ጥላቻ ንግግር ይቆጠራል። ታዲያ ከዚህ በላይ የጥላቻ ንግግር ከየት ይምጣ? ስለዚህ በሀገሪቱ ላይ የህግ የበላይነት አለ ብለን ምናምን ሰዎች እንዲህ አይነት ግለሰቦችና መሰል አካላት ከዚህ በኋላ በእንዲህ አይነት ነውረኛ ህዝብን ከህዝብ የሚያባላ አንድን ሃይማኖት ከሌላ ሃይማኖት ጋር የሚያጋጭ ንግግሮችን በሚያደርጉበት ጊዜ ላይ ከዚህ በላይ እርምጃ የሚያስወስድ ነገር አለ ብዬ አላምንም። ስለሆነም ምዕመኑም ሆነ ኢትዮጵያውያን ህዝቦች እምነት እንዲያሳድር በዚህ አስፈጻሚ አካል ላይ እምነት እንዲያድር ከተፈለገ እንዲህ አይነት ግለሰቦች አስነዋሪ የሆኑ ቃላትን በሚወረውሩ ህዝብን ከህዝብ የሚያጋጭ ሃይማኖትን ከሃይማኖት ጋር የሚያጋጭ ንግግሮችን ሲሰማ ዝም እንዳይባል ይህንን አደራ ለማስተላለፍ ነው የመጣሁት። እኛ ታክቶናል። በሁሉም ቦታ ላይ የሚሳደቡትን ሰዎች እየተከታተሉ ተከሰሱልኝ ወይ ክሰሱልኝ ማለት የሚያክል የሚያታክት ነገር የለም። ነገር ግን ህዝብ እንደዚህ ሲቆጣ ደግሞ የህዝብ ወገንተኛ ነው የህዝብ መሪ ነኝ የሚልም አስፈጻሚ አካልና ፖሊስ ደግሞ በእርግጠኝነት እንዲህ አይነት ጉዳዮች ላይ እርምጃ ወስዶ ህዝብን መካስ አለበት ብዬ አምናለሁ። በተጨማሪም ደግሞ በህዝብ ላይ በምዕመናን ላይ በየጊዜው የሞት ዜናን በተመለከተ ደግሞ አሁንም ዜጎች በሰላም ወጥተው የመግባት ደህንነት ዋስትናቸው ሊረጋገጥ የሚገባው በመንግስት ነው። ስለዚህ እኛ እንደ አንድ የሃይማኖት ልጆች እንደ መስዋዕትነት ብንቀበለውም ነገር ግን እንደ ህዝብ ደግሞ እንጠይቃለን። በህይወት የመኖር መብትን የማረጋገጥ ኃላፊነት ደግሞ የመንግስት ነው። ስለዚህ ከዚህ ጋር በተያያዘ በተለይ በአርሲ በመላው ሀገሪቱ እየተፈጸሙ ያሉት እልቂቶችና ሞት፣ መታረስ፣ ስደቶች ሊበቃ ይገባል ለማለት ነው። አመሰግናለሁ። ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ዝም ያለ ማህበርም ይሁን ይሄን ዝም ያለ ጳጳስ ምን ያደርግልኛል ብለን እንደምንጠብቅ አይታወቅም። በቃ በክህነቱ ይባርከን፣ ቤተክርስቲያናችን ይባርክ፣ ካህን ይሹምልን፣ በዛ ይወሰን እንጂ ከዛ ውጪ መፍትሄ ከሱ መጠበቅ ራስ ማታለል ነው ወይ አለማስተዋል ነው። አባቶችን ከለየን፣ ምክንያቱም እኛ ክርስቲያኖች ነን፣ ያለ ክህነት መኖር አንችልም፣ ሚስጥራት መፈጸም አንችልም። እነሱ አይዋጉልንም፣ እነሱ ጦር ሜዳ አይሄዱልንም። እነሱ መዋቅራዊ መንግስታዊ ጭፍጨፋ እንግዲህ በህግም በምንም እኛም በማሰባሰብ ይሰሩልናል ብለን ነበር። አልቻሉም። በቃ አይችሉም። አየን እኮ አይችሉም። ጥቁር ልበሱ ያሉን ጊዜ ጥሩ ምልክት አሳዩና ከዛ ወዲያው ምናቸው እንደተነካ አላቅም። ምናልባት ሰው የግል ድካሙን ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም የማትሉ ከሆነ ይሄንን ለምዕመናን እናጋልጣቸዋለን ብለው ነው መሰለኝ ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትእዛዝ የሚቀበሉት። ስለዚህ አሁን የኛ ክህነታችን እንዳናጠፋ እነሱን እንርሳና እኔ አሁን ማለት የጀመርኩት ምን እንደው ታውቃለህ፣ እነሱ በክህነቱ በቃ ይስሩ፣ በክህነቱ ይስሩ፣ በቃ እንርሳቸው፣ እንተዋቸው፣ በቃ አንውቀሳቸው፣ ምንም አንበላቸው። ለጊዜው ጠላቶቻችን እስክናሸንፍ እኛ በራሳችን መንገድ እንደ ባለ አእምሮ ተዘጋጅተን ተደራጅተን ከነሱ ምንም ሳንጠብቅ ጠብቀን እኮ 8 ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። እንዴት አይታወቅም? አጠገቡ ያለው መንግስት እንደሆነ እያወቁ። መንግስት እኮ ዋና ስራው የዜጎችን ደህንነት መጠበቅ ነው። ሌላ እኮ ጣዖት አይደለም። መንግስት እኮ መናፈሻ ሲሰራና አስፋልት ሲያሰፋ ብቻ ነው እንዴ መንግስት የሚባለው? ሰውን ነው መጠበቅ ያለበት።
8 ዓመት ሙሉ እያሳረደ የተቀመጠው መንግስት የማይታወቅ አሉት። አሁን እዚህ ላይ ተስፋ ብንቆርጥ በከነታቸው አገልግሉን፣ ግን ችግራችንን አይፈቱም። በዚህ ነው ወቀው መንፈሳዊን ይስሩ፣ አለቀ። ንፋቄ አይስበኩብን። እኛ ራሳችን ክርስቲያኖች፣ ወጣቶች፣ ሰንበት ተማሪዎች፣ ማህበራት፣ እያንዳንዱ ሰው፣ ገበሬው ቤተክርስቲያንን ክርስትናና ክርስቲያኖችን ለማጥፋት ይህ መንግስት በጫካም በከተማም ተደራጅቶ በካቢኔ ደረጃ የሚመራው ግድያ ለመሆኑ ባለፈው ሳምንት በኦሮምኛ ቋንቋ ትልቅ ጉባኤ አድርገው ይሄ ያዛችሁትን ዱላ በክላሽን ቀይርላችኋለን፣ ገድለን ነው የምናሳያቸው እያለ ንግግር ሲያደርግ ነበር። መንግስት መሆኑ የሚታወቀው ይሄ ሰውዬ እኮ መንግስት የላከው ባለስልጣን ነው። ይሄ ሰውዬ እኮ አልተያዘም፣ ይሄን በማለቱ አልታሰረም እኮ ይሄ ሰውዬ። ይሄን ካወቅን አባቶቻችን ይሄን የማይከሱት ፍርድ ቤት የማይወስዱት ከሆነ እየጠበቁን አይደለም። የማይታወቁ ይሉናል። የማይታወቅ አይደለም፣ ይታወቃል። እና እንተዋቸው እነሱን። እኔ እናንተ ምን እናድርግ ወደሚለው እናተኩር። እስኪ መልሽ ይላል። ኦኬ መልካም። ያው ማድረግ ያለብን ነገር ምንድነው? ዛሬ ቋሚ ሲኖዶስ በጣም አስቂኝ ውሳኔ ወስኗል። እንደምታስታውሱት በማህበራዊ ሚዲያ አንዱ ስንጮህበት የነበረው የፍኖተ ጽድቅ ማህበር ነበር። በጩኸታችንም ምክንያት ታግሎም ነበረ። ባሉት የምንፍቅና አስተምሮች እና በሚጋበዙ መምህራን ላይ ጥያቄ አንስተን ነበረ። መዘምራን ላይም እንደዛው። ታዲያ ዛሬ ቋሚ ሲኖዶስ ምን አደረገ አትሉኝም? ፍኖተ ጽድቅ ተጥሎበት የነበረውን እገዳ አነሳ። እንዲህ ነው የተለያየ አይደል? ህዝቡ ይሄ ማህበር ምንፍቅና ያስተምራል እባክዎ ይታየልን ሲባል አይ ብር አላቸው ባለሀብቶች ስለሆኑ ችግር የለውም እስከነ ምንፍቅናቸውም ቢሆን እንቀበላቸዋለን፣ ጫውታ እየተጫወቱ ያሉት። እንዲህ ነው የተለያየ ነው። አንዱ ወደዚህ ይሄዳል፣ አንዱ ወደዚህ ይሄዳል። ብቻ ባለሀብት ሁን እንጂ ቤተክርስቲያን ውስጥ የፈለከውን ምንፍቅና ብታስተምር ችግር የለውም። ሶስቱ ሊቃነ ጳጳሳት እንኳን እዛ ሄደው ያስተማሩት ምንፍቅና እንኳን መታረም እንዳለባቸው ተነግሮ በአደባባይ ወጥተው ይቅርታ እንዲጠይቁ ቢነገራቸውም እስካሁን ድረስ ግን አልተደረገም። የኛ አባቶች ማለት እነኚህ ናቸው። አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህ ቅዱስ ቤተክርስቲያን ድምጽ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ፣ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁ ታቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃቸው ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን ይሄ ሰብአዊነት የሚሻው እጅግ ያሳዝናል። በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም 5 ምዕመኖቼ ተገለውብኛል ስትል አስታውቃለች። ሁላችሁም ነፍስ ይማር በሉ። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገለው 3 ምዕመኖቼ ታግተው ተወስደውብኛል ስትል እንግዲህ ቤተክርስቲያኗ ገልጻለች። ግድያውና እንዲሁም ደግሞ እገታው የተፈጸመው በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት አካባቢ ጋዶ ቀበሌ መሆኑን ሲገለጽ 5 ምዕመናን የእርሻ ስራቸው አጠናቀው ምሳቸው እየበሉ ባሉበት ጊዜ ነው እንግዲህ በታጣቂዎች በተከፈተባቸው ተኩስ እንግዲህ መገደላቸው ነው ቤተክርስቲያኒቷ የገለጸችው። እጅግ የሚያሳዝን ነው። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ! አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በጋሻው ልክ ነው፣ ምንም አልተሳሳተም። እንደሰማችሁት ያው እንደ ፔጋን ማለት ነው፣ እንደ ክርስትና አስተማሪ ሳይሆን እንደ ጣዖት አምላኪ አስተማሪ ምንም ስተት የለውም። ምክንያቱም በካርማ የሚያምነው ፔጋኒዝም ነው። ለማንኛውም እኔ አይመለከተኝም ስለ ሃይማኖቱ። ነገር ግን እዚህ ጋር የተጠቀማቸው በጣም የሚያሳፍሩ የጄኖሳይድ አይነት ይሄ የሰው ልጅን መገደል የሆነ ጀስቲፋይ ያደረገበት መርዝ የቀባው ደግሞ እኔ ክርስትና ቢል ኦኬ እሺ በቃ ሃይማኖታዊ ትምህርት ነው ብለህ ትላለህ። ክርስቶስ ወደ ምድር መጥቶ ከተጠየፋቸው ነገሮች ዋነኛውን ይዘቅ እንዴት ነው የሰው ልጅ ሲሰቃይ በኃጢያቱ ነው፣ ኃጢያቱ ስለሰራ ነው። ሲከስር አይ ከዚህ በፊት ስለሰረቀ ነው። የሆነ ነገር ሲሆን አይ በደሉ ነው። በሽተኛ ልጅ ሲወልድ ኃጢያቱ ከኃጢያት ስለሰራ በልጁ ፈጣሪ እየቀጣ ነው የሚል ከክርስትና ውጭ አስተምሮ ውጭ የሆነ እንደውም ለኃጢያተኞች ነው እንጂ እንደውም ምድር ላይ ኃጢያተኞች አይደሉ እንዴ ጉልበተኞች? እኔ ሌላ ምድር ላይ ነው እንዴ የምንኖረው? እንደዛ ባይሆንማ
እውነተኛው ሐቀኛው ውሸት የሌለው ክርስቶስ ተሰቅሎ በርባን ባልተፈታ ነበር። እቺ ምድር እንደዛ ብትሆን ኑሮማ ባልተገረፈ ባልተሰቀለ ነበር። እኔ ስለ ሃይማኖት ባላቅም ማለት ነው። ለማንኛውም ይሄ ወንጀል ነው የሰራው። የሰው የተገደሉትን ሰዎች ደም ላይ ነው የተራማመድከው። ማን ያራዳሊ ሰምተሻል አይደለ? ሕፃን ልጅ የተገደለበት ነገር ነው። እሱ ላይ ነው ሙድ ያስከው። በፖለቲካ ችግር ተፈጠረ። ሻሸመኔ ውስጥ ጥለውት ሄደዋል። እንኳን አለፈ። ግን እሱን እንትን ብለህ ማሞገስህ በጣም የሚገርም ነው። በጣም የሚገርም ነው። በጣም